አትሌቷ ዝነኛ ናት። በተለይ በግራ አጣጣሏ የታወቀች ሯጭ ናት። ለሀገሯ ያላት ፍቅር የሚያስደንቅ ነው ይባልላታል። የኢትዮጵያን ሰንደቅ ዓላማ አሸንፋ በዓለም መድረክ ከፍ ከማድረጓን በተጨማሪ በፀጉሯ ላይ አቅልማ አረንጓዴ ቢጫና ቀይ ቀለሞቿን ለዓለም ያዳረሰች ድንቅ ሴት ናት። በባዶ አንጀቷ ሮጣም ሀገሯን ያኮራች ባለውለታ እንደሆነችም ብዙዎች መሰክሩላታል። ዕውቋ ዓለም አቀፍ አትሌቷ ገለቴ ቡርቃ። አትሌቷ አሁን በእንባ ታጅባ ስቅስቅ ብላ ያለቀሰች እጅግ በሚያሳዝን ስሜት ውስጥ ሆና ተገለጠች። 20 ዓመት ሙሉ ያፈራሁትን ንብረቴን በባለቤቴ ተዘረፍኩ ትላለች። ዝነኛው አትሌት ድረሱልኝ በማለትም ተማጽኗን ለኢትዮጵያ ሕዝብ ስታቀርብ ጎዳና ሳልወድቅ እባካችሁ አለሁ በሉኝ በማለትም መልእክቷን አስተላልፋለች። ለመሆኑ አትሌቷ ምን ገጠማት? ባለቤቷ ንብረቷን እንዴት ሊወስድ ቻለ? ጎዳና ላይ ለመውጣት የሚያሰጋ ሁኔታ ላይ እስክትደርስ የሆነችውስ ምን ያህል ገንዘብ ቢዘረፍባት ነው? ድረሱልኝ የሚለው የመጨረሻው የተማጽኖ መልእክቷስ ዝርዝር ሁኔታ ምን ይመስላል? በዚህ ሰዓት እሷ ያለችበት ሁኔታስ እንዴት ያለ ነው? ሁሉንም በዝርዝር ልንነግራችሁ ወደናል። እንደምን አላችሁ የጎራ ስቱዲዮ ቤተሰቦቻችን? ጎራ ስቱዲዮ የተለያዩ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ታሪኮችን በመዳሰስ ወደናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። የዛሬውን አስገራሚ መረጃ ወደናንተ እናደርሳለን። እስከ መጨረሻው ከኛ ጋር ሁኑ። አዲስ አበባ ውስጥ ያውን ብዙዎች ለመኖሪያ ሆነ ለኢንቨስትመንት ተመራጭ ባደረጉት ለቡ መብራት ኃይል ቅንጡ አፓርትመንቶችን እጅግ በተመጣጣኝ ዋጋ ለመግዛት ያሰባችሁ ስልክ ለመያዝ ተዘጋጁ። የመዋኛ ገንዳ፣ ጂምናዚየም፣ ቤተ መጻሕፍት፣ የልጆች መጫወቻ፣ የመኪና ማቆሚያ፣ ጥራታቸውን የጠበቁ 4 ሊፍቶች፣ የኤሌክትሪክ መኪና ቻርጅ ስቴሽንን ያሟላ ዘመናዊ መንደር ውስጥ ለልጅ ልጅ የሚተላለፍ ቋሚ ቅርስን ያዙ። በአረንጓዴ ስፍራ በተከበበው ዘመናዊ መንደራችን ውስጥ ማራኪ እይታ ያላቸውን ቤቶች የያዘውን የመጨረሻውን ብሎክ ለሽያጭ አቅርበናል። ባለ 1 መኝታ 451 ሺህ ብር፣ ባለ 2 መኝታ 783 ሺህ ብር፣ ባለ 3 መኝታ 908 ሺህ ብር እንዲሁም ባለ 4 መኝታ 1 ሚሊዮን ብር ከፍለው አሁኑኑ ይመዝገቡ። እርሶ 32% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። ዝቅተኛ ወለድ ለምትፈልጉ ደንበኞቻችን ታላቅ የምስራች አለን። መግዛት ያሰባችሁ ስክሪኑ ላይ ባለው ስልክ አሁኑኑ ደውላችሁ መመዝገብ ትችላላችሁ። እጅግ አሳዛኝ ነው በማለት ይህንን ዜና የገለጸው የተለያዩ አትሌቲክሳዊ መረጃዎችን በማካፈል አለፍ ሲልም ታዋቂ አትሌቶች ጋር የተነሳቸውን ፎቶዎች በማጋራት የሚታወቀው ኢብሳ ነገሴ ነው። አትሌት ገለቴ ቡርቃ በባለቤቷ ታደሰ ገብረመድህን ገብረ ማርያም ሙሉ በሙሉ ያፈራችውን ሀብቷን መዘረፏን ለገመዳሾ ተናግራለች ሲል የባለቤቷን ስም በመጥቀስ በጽሑፉ ላይ አስቀምጧል። ስቅስቅ ብላ ከልቧ አምረራ ስታለቅስ ስለተመለከታት በተለይ ለሀገሯ የከፈለችውን መስዋዕትነት ላሰበ ደግሞም አንጀት ትበላለች። ገለቴም ሁሌም የተሰለፈችበትን ውድድር አሸንፋ ስታበቃ ገለቴ ድል አደረገች ብለን ከምንጠራው ስሟ በተጨማሪ አይዞሽ ገለቴ በተሰኘው የቀነኒሳ በቀለ ንግግር በተደጋጋሚ እንጠራታለን። የዋህነት፣ ፍቅርና ርህራሄ በተሞላበት መንገድ ነበር ቀነኒሳ አይዞሽ ገለቴ ሲላት የነበረው። አይዞሽ ገለቴ፣ አይዞሽ በቃ ምን ማድረግ ይቻላል? በቃ ምንም አናረግ፣ በቃ ምንም ማድረግ አንችልም። ቀነኒሳ በሩጫ ካስመዘገባቸው ድሎች በተጨማሪ 2 ቅጽበቶች ደግሞ የዋህነቱን፣ ፍቅሩንና ለሌላ ሰው ያለውን ርህራሄ ያሳዩኛል ይላል ዶክተር ዮናስ ላቀው። አንደኛው እየሮጠ ኃይሌን ባይኑ የፈለገበት ቅጽበት ሲሆን ሁለተኛው ደግሞ አይዞሽ ገለቴ ያለበት ነው በማለትም ያክላል። በበርሊን የአትሌቲክስ ውድድር ቀነኒሳ በ5000 እና በ10000 ሜትር 2 ወርቅ አግኝቶ በእንግሊዘኛ ቃለ መጠይቅ እየሰጠ ነበር በወቅቱ። ገለቴ ቡርቃ ደግሞ በ1500 ሜትር የፍጻሜ ውድድር ስትመራ ቆይታ ውድድሩ ሊያልቅ አካባቢ ታዲያ ተጠልፋ ተወድቃለች። አንደኛ መውጣት የምትችልበትን ውድድር በተሰራባት ፋውል ምክንያት መጨረሻ ላይ እንድትወጣ ተገደደች። እጅግ አዝናም እያለቀሰች ነበርም። በውድድሮቹ ላይ ማርሽ የሚቀይረው ቀነኒሳ ደግሞም ገለቴን ሲመለከታት
ቋንቋውን ቀየረና ጋዜጠኞችንም ችላ ብሎም እህቱን በአማርኛ አጽናናት። አይዞሽ ገለቴ፣ አይዞሽ በቃ ምን እናድርግ? ምንም ማድረግ አይቻልም ሲላት ነበር በወቅቱ። የራሱን ክብርም ሆነም ፈረንጁን ጋዜጠኛ ከእህቱ ሐዘን ሊያስበልጥ አልቻለም ነበር። ከብዙ ዓመታት በኋላ አይዞሽ ገለቴ የሚለው አባባል ንግግራችን ሆኖ ቀረም። ውብ ቅጽበት ውብ ነፍስ እያለም እንዲህ ሐሳቡን የገለጸልን ዶክተር ዮናስ ላቀው ያቺ ክስተት የምታስታውሰን በዓለም አቀፍ የሩጫ መድረኮች በተደጋጋሚ የሀገሯን ስም ከፍ በማድረግ ባንዲራዋንም ማውለብለብ የቻለችው ድንቋና ተወዳጁ አትሌት ገለቴ ቡርቃ ናት። አትሌት ገለቴ ቡርቃ ሙሉ በሙሉ በባለቤቷ መዘረፏን ተናገረች የሚለን ፋስት መረጃ ነው። አትሌት ገለቴ ቡርቃ ለ20 ዓመታት ያክል ያፈራችው ንብረቷ በባለቤቷ ገብረመድህን ገብረማርያም ምክንያት ማጣቷን ፋስት መረጃ ገመዳሾ ላይ ቀርባም ባደረገችው ቃለ ምልልስ ተመልክቷል ይላል መረጃው። መኖሪያ ቤትና መንግስት በተለያየ ጊዜ ሸለማት 11 መሬቶች ውስጥ 10ሩ ባለቤቷ መሸጡንና አሁን ካለችበት ቤት ለማስወጣትም በፍርድ ቤት ጉዳዩን እየጨረሰ እንደሆነም አትሌቷ ተናግራለች። ካሏት 5 መኪኖች ደግሞም 4ቱን ባለቤቷ መሸጡንም ጨምራ ገልጻለች። በአሁኑ ወቅት ታዲያም ልምምድ አቁማ በፍርሃት ለ1 ዓመት ያክል ከቤት ሳትወጣ መቀመጧንም አብራርታለች ይላል የዚሁ የፋስት መረጃ ጽሑፍ። በቃለ መጠይቁ ላይ ስትናገር እንባዋ እንደ ጎርፍ እየፈሰሰ ስትታይም የምታሳዝነው አትሌቷም ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የኔን ጉዳይ እየተመለከተልኝ አይደለም በማለትም ተናግራለች። እኔን የሚሰማኝ ጠፍቷል፣ ጎዳና ከመውደቄ በፊት ህዝቡ ድምጽ ይሆነኝ ስትል መናገሯም ነው የተነገረው። በትዳር አጋሬ ተዘርፍ ያለው ያለችው ዘርፊያ አመኜ ያለኝን ንብረት በስሟ አዘዋውሬ ወደ ውጭ ሀገር ለውድድር በሄድኩበት ያሉኝን ቤቶች በሙሉ በመሸጥ አንድ ብቻ አስቀርቶ እሷንም ፍርድ ቤት ወስኖለት ሜዳ ላይ ለወድቅ ነው ስትል ተናግራለች። በተደረገባትም የተቀነባበረ ሴራ ፍትህ በመጠየቅ ላይ የምትገኘው አትሌቷም ኢትዮጵያውያን ከዚህች ሀገር ኩራት ከሆነች አትሌት ጎን በመሆን አጋርነታችሁን አሳዩ ስል በፈጣሪ ስም እጠይቃችኋለሁ የሚለን በገመዳሾ በኦሮምኛ መጠየቋንም ወደ አማርኛም ተርጉሞ ጽሑፉን ያስቀመጠው እስማኤል አባጀባል ነው። አትሌት ገለቴ ቡርቃ ብዙም ያልተዘመረላት ሀገሯን የምትወድ ድንቅ አትሌት እንደሆነች ይነገርላታል። የግራ አጣጣል አስደማሚ የሩጫ ውበትና የራስ መተማመን ልዩ ተሰጥኦ ያላት አትሌት እንደሆነችም ይመሰከርላታል። አትሌት ገለቴ ሀገሯን በመወከልም ከተለያዩ ትልልቅ መድረኮች ላይ የተሳተፈች ሲሆን ኢትዮጵያን በመወከል ብቻም 8 ያህል ሜዳሊያዎችን በማስገኘትም ታሪክ ሰርታለች። በተጨማሪም በሌሎች የግል ውድድሮችም በተለያዩ ዓለም ሀገራት ላይ በመሮጥም ከአጭር እስከ መካከለኛና ረጅም ርቀቶች በአሸናፊነት ያጠናቀቀች ሲሆን በ800 ሜትር፣ በ1500 ሜትር፣ በ3000 ሜትር፣ በ5000 ሜትር፣ በ10000 ሜትር፣ በ10000 ሜትር የጎዳና ላይ ሩጫም የግማሽ ማራቶን እንዲሁም በማራቶንና በሌሎችም ያልተጠቀሱ ውድድሮች ላይ ምርጥ ሰዓቷ ተብለውም ተመዝግበውላት በዓለም ታሪክ ላይ ከሚታወሱ ድንቅ አትሌቶች መካከል ትገኝበታለች። በሚደንቅ የሀገር ፍቅር ተጠልፋ በዓለም የበራችውን ገለቴ ቡርቃን ልቤን እንደ ቤሳ ቅቤ ያቀልጠዋለች ይላታል ጋዜጠኛ ለምነህ ዋሴም። ለዚህ ንግግሩ መነሻ የሆነው ክስተትም እንንገራችሁ። ጋዜጠኛው በጽሑፉ ላይ ሲቀጥል ጸጉር ለሴት ልጅ የውበቷ አክሊል ነው። እቺ ኃያል አትሌት የሀገሯን የውዷን ኢትዮጵያ አረንጓዴ ቢጫና ቀይ ሰንደቅ ዓላማ የውበቷ አክሊል ላይ አቅልማታለች። በዚች በተከበረች ድል አብሳሪ ጸጉር የውበት አክሊል ላይ 3ቱ ቀለማትም ቀልመው ማየት ሚሊዮን ሰዎች ባንዲራችንን አንግበው አደባባይ የወጡ ያክል ይቆጠራል። ገለቴም እንወድሻለን። አርበኛ የሆነው የጸጉር ቅብሽም የባህላችን አንድ መገለጫ ፋሽን ይሆናል። ነገ ሙሽሮች ከልዩ ልዩ የጸጉር ስታይል ጋር ቡርቃ ቅብ ያቀልማሉ። የኢትዮጵያ ሰንደቅ ዓላማ በቆነጃጅቶቻችን የውበት አክሊል ላይ ይንቦገቦጋል ሲል በአንድ ወቅት በዓለም መድረክ ጸጉሯን በአረንጓዴ ቢጫና ቀይ ቀለሞች አቅልማ የተከሰተችውን ድንቋን አትሌት ገለቴ ቡርቃን
ያወድሳታል። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦቻችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉ በአክብሮት ጠየቅን። በዛሬው ዝግጅታችን እጅግ ተወዳጇናም ዓለም አቀፋዊቷ አትሌት ገለቴ ቡርቃ ከጊዜያት በፊት የገጠማትን የተመሰቃቀለ ነገር ከሰሞኑ በሚዲያ በኩል ብቅ ብላም የተናገረችበትን ሂደትና ምን እንደገጠማትም በዝርዝር ወደ እናንተ ለማቅረብ ሞከርን። ከዝግጅቱ የተለያዩ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። አትሌቷ እንባዋ ታብሶ እንደገና በሌላ ሳቅና ደስታ እንደምናያትና እንደምናገኛት ተስፋ እናደርጋለን። በሚቀጥለው በሌሎች መሰናዶች ተመልሰን እስክንገናኝ ለእናንተ መልካም ጊዜ ይሁንላችሁ።